ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አርበኛ ዘመነ ካሴ ለከተማ አብዮተኞች ጥሪ አደረገ። ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። የአማራ ህዝብ በተፈጸመበትና አሁንም የተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል። ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያላንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገው ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብዓትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ሩቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ነው። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታም መዘንጋት የለበት። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ መደበቂያ ዋሻ መሆኑ አፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ዳር 6 2018 ዓ.ም አርበኛ ዘመነ ካሴ። እንዲሁ የ206ኛ ኮር 14ኛ ክፍለ ጦር የበረሃኛው ጅብላ ሞተራ ብርጌድ ፋኖች በጠላት ላይ ጥቃት ፈጸሙ። የተለመደ የወረራ ተግባሩን ለመፈጸም ከደብረ ኤልያስ ተነስቶ ወደ ቸር ተከልና ደብረ ማርቆስ ከተማ ተነስቶ በየቦ በኩል ወደ ሊባኖስ ቀበሌ መግባት በመድፍ የታገዘ ሙከራ ቢያደርግም ከደብረ ማርቆስ ከተማ የወጣው በጀግኖቹ የ14ኛ ክፍለ ጦር የበረሃኛው ጅብላ ሞተራ ሻለቃ ፋኖች ከፍተኛ ሞት ደርሶበት ሞትና ቁስለኛውን ይዞ ወደ መጣበት ተመልሷል። በጀግኖቹ ሜዳ ገብቶ የጀግኖቹን በትር መቋቋም ያቃተው ወራሪው ሰራዊት የፈሪዱላው በሆነው መድፍና ሞርተር የንጹሃን ህይወት ሲቀጥፍ ውሏል። በተያያዘ ዜና ቸር ተከል ታዳጊ ከተማን የወረረው ወራሪ የብልጽግና ሰራዊት በአሁኑ በባንዶች እየተመራ የነዋሪዎችን ቤት እየበረበረ እየዘረፈም ይገኛል። እንደ ከዚህ በፊቱ ሁሉ በእነዚህ አስነዋሪ ተግባር የተማረረው ህብረተሰብ ቤቱን ጥሎ እየተሰደደ እንደሚገኝ ለማወቅ ተችሏል። በዚህ መሰረት አንድ ዜማ በቃል የተባለችን የልጆችን እናት በአሰቃቂ ሁኔታ ጨፍጭፏል ሲል ፋኖ ዘመን ባሳዘነው የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። ሌላው የድል ዜና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው አፄ ዘርዓ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድል ተቀዳጅቷል። በትናንትናው ዕለት በቀን 5/03/2018 ዓ.ም የአብይ አህመድ አገዛዝ አፄ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር አናብስቶች አሉበት ወደ ተባለው ቀጠና የጠላት ኃይል ዘልቀው በመግባት ከባለማድረግ ቢሞክረን በክንደ ነበልባሎቹ ሙትና ቁስለኛ ሆኗል። በመሆኑም ጠላት በሰፊው ከጉንዶ መስቀል በመነሳት ከግራኝ ሙቀጫ እስከ ሃንቁ ባለው ቀጠና ከ6 ሰዓት በላይ የወሰደ ውጊያ በማድረግ
የጡት ቆራጩ ኃይል 3 መኪና አስከሬን በመያዝ አይቀጡ ቅጣት በመቅጣት እንዲሁም የበፍቃዱ በላይ ክፍለ ጦር ትዕግስት ይርሳው ብርጌድ በማካፍታ ቃጨኔ ቀጠና ባደረጉት ውጊያ በጠላት ላይ ከፍተኛ ኪሳራ ማድረስም ችለዋል። በመሆኑም የአብይ አህመድ ተላላኪ ባንዳና ወራዳ መከላከያ በዚህ አካባቢ ፋኖን አጠፋለሁ በማለት በ9 ሬጅመንት በሜካናይዝድ የታገዘ ውጊያ ቢያደርግም ባሳምነው አናብስቶቹ ከጠዋቱ 11 ሰዓት እስከ ቀኑ 7 ሰዓት መደበኛ ውጊያ ሲዋጉት ውለዋል። እንደተለመደው አሁን የማህበረሰብን የሰብል መሰብሰቢያ ወቅት በመሆኑ አማራን ከምድረገጽ እንዲጠፋ ስልጣን ከያዘበት ቀን ጀምሮ በደራ አማራ ያላደረገው ያልሰራው ስራ የለም። ነገር ግን ጀግኖቹ የአማራ እናት የወለደቻቸው የበፍቃዱ በላይ ክፍለ ጦር በአስደማሚ ሁኔታ ሙትና ቁስለኛ በማድረግ ድልን ተቀዳጅተዋል። አማራ በታሪኩ ጀምሮ ያልጨረሰው ትግል ምዕራፍ የለም። አባቶቻችን ብዙ ጥበብን፣ ጽናትን፣ አይበገርነትን አስተምረው አልፈዋል። እኛም የአባቶቻችን ፈለግ ተከትለን በጥበብ በጽናት በአሸናፊነት መንገድ የጀመርነውን የአማራን ህዝብ ከመጥፋት የሚህሉና አደጋ የማዳን ሂደት በማይታመን ፍጥነት ወደፊት እየገሰገሰ በጠላት ላይ የበላይነት በመውሰድ ዳር ለማድረስ ጠንክረን እየሰራን እንገኛለን ሲል የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ አማራ ታዘዘ ገልጸዋል። እንዲሁ ታሪ የስርዓቱ መቃብር ደሴት ሆናለች። ጽናት ክፍለ ጦርና 23ኛ ክፍለ ጦር ቃኞች የስርዓቱን አመራር ደመሰሱ። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅ ኢያሱ ኮር 23ኛ ክፍለ ጦር የሻለቃ ቃኞች በጥምረት የብልጽግናን አከርካሪ ታሪ በረሃ ላይ ሰበሩ። በፓትሮል 4 የመከላከያ አመራሮች ሲንቀሳቀሱ በአራቱ አመራሮች ላይ በተወሰደባቸው እርምጃ ተደምስሰዋል። የሚፈረጥጡበት ፓትሮልም እንዳለቆቹ እርምጃ ተወስዶባታል። ህዳር 6 2018 ዓ.ም ከደላንታና ከተንታ ወረዳ መነሻውን አድርገው ሲንቀሳቀስ በነበረው የፋሽስቱ ሰራዊት ላይ ፋኖች በወሰዱት ጠንካራ ኦፕሬሽን ሙትና ቁስለኛ አድርገውታል። ከአራቱ ከፍተኛ አመራሮች በተጨማሪ በርካታ የስርዓቱ ወታደሮች የተሪ ጅብራት ተደርገዋል። ከተማንና ህዝብን ምሽግ አድርገው ሲማግጥ የነበረው የፋሽስቱ ሰራዊት ጭር ባለው የተሪ በረሃ ተቀጥቅጧል። ራሱን ብልጽግና እያለ የሚጠራው ጨፍጫፊው ስርዓት በአራቱ አቅጣጫ በቆፈረው ምሽጉ እየተቀበረ ይገኛል። ቆሎ ለናፈቀው ህዝብ የድሮን ቦምብ የሚያዘንባው ስርዓት ቃጥሎ ቤት ላይ ዛላ እንደገባች እንቁራሪት ጣረሞት ላይ የሚገኘው የመድፉም ሆነ የድሮን አጀብ የፍርሃቱን የሞቱን መላእክት ሊያስተጓጉልለት አልተቻለው። በተመሳሳይ የፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን የተቀላቀለ ያለ ሲሆን ዛሬም ተጠናክሮ ቀጥሎ 4 የስርዓቱ ወታደር 4 ጥቁር ክላሽና ሙሉ ትጥቅ በመያዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦርን ተቀላቅለዋል። የሚዋጋበት አጀንዳ የሌለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን ስለሆነ መመሪያም እየወረደ ስለሆነ ነው ኮብለለን ፋኖን የተቀላቀልነው ይላሉ። 1 ስናይፐርና 5 ክላሽ ይዘው ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን የተቀላቀሉት የሰራዊቱ አባላቶቹ በዚህ 4 ጥቁር ክላሽ ከነሙሉ ትጥቁ ከተተኳሽ ጋር እንዲሁም የወገብና የደረት ከተተኳሽና የእጅ ቦምቦች በመያዝ ወደ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል። በሌላ የተጋደለው መረጃ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር መርሳ አቅራቢያ ወረራሎ በሚባል ቦታ በተያዘ ደፈጣ ጥቃትና በወሰዱት እርምጃ አንድ ጓድ የጠላት ሰራዊት ቀረጥ በሚቀርጥበት ቦታ ላይ በተያዘ ድንገተኛ ጥቃት ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመው ድል ተጎናጽፈዋል ሲል ፋኖ ደምሌ መኮንን የምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ቃል አቀባይ ገልጸዋል። ይህ በእንዲህ እንዳለ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረውን የጦርነት ጉሰማ በቀይ ባህር ላይ የባህር ኃይል እናቋቁማለን ወዘተ የሚለውን ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ ገብቷል ሲሉ ተደምጠዋል። ከቀናት በፊት በአዲስ አበባ ተካሄደ ፖሊሲ ፎረም ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ኢትዮጵያ የኤርትራ መንግስት በሉዓላዊነቷ የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሉም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለታቸውን ተከትሎ አቶ የማነ የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ነው ሲሉ ምላሽ ሰጥተዋል። የማነ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምርጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነም ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ተጎጂነት ትርክት ተቀይሯል ያሉት የማነ ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜው ዝም ብሏል ብለዋል። የማነ ይህም
ይህም ብልጽግና ፓርቲው ባለፉት 2 ዓመታት በኤርትራ ላይ በግዴለሽነት ያወጀው ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነትን የጦርነት አጀንዳ እያራመደ ነው በማለት ጭምር የማነ ከሰዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።